ቅድስት ሰማዕት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ ቅድስት ሰማዕት 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 አርሴማ ቅድስት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሠራዊት ጌታ ሕያው እግዚአብሔር ሆይ ያለ እረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና በተቀደሰው ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የገመናችን ሸፋኝ ቸሮ አባት ደጉ ጌታ ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በፊታችን የቀረበውን የነፍሳችንን ማዕድ ባርከ ለሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ጉባኤያችንን ዛሬ ባርኪልን። እጅግ የተከበሩ አባታችን ሊቀ ስዩማን መምህር ዳንኤል የዚህ ታሪካዊ ቤተ መቅደስ ዋና ጸሐፊ፣ ክቡር መጋቤ ሐዲስ መምህር ብርሃነ ሕይወት የዚሁ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡር ወንድማችን ዘማሪ ዲያቆን ኃይለ ሚካኤል የእግዚአብሔርን ክብር በዜማ ዕቃ የምትገልጥ ክቡር ወንድማችን ዘማሪ ጌትነት፣ መምህራን፣ መዘምራን፣ በክርስቶስ የደም ዋጋ የተከፈለላችሁ ምዕመናን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘትን ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን ያለ ክፍያ የሰጠን የሞት ምሳሌ ከሆነ እንቁልፋችን ቀስቅሶ አፋችንን በምስጋና በዝማሬ በእልልታ የሞላ ፍቅሩ ከወዳጅም ከወላጅም በላይ የሆነው ጌታ ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታው ክብርና ምስጋና ለተቀደሰው ስሙ ይሁን። ቅዱስ ኤፍሬም በውዳሴው፣ አባ ሕርያቆስ በቅዳሴው፣ ቅዱስ ጊዮርጊስ በሰዓታቱ፣ ቅዱስ ያሬድን በማህሌቱ አወድሰው ያልጠገቧት የቅዱሳኑ ናፍቆት ወላዲተ አምላክ ድንግል ማርያም ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም ሰማይና ምድር የማይችሉትን ጌታ በእቅፏ የያዘች ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቷን ይዛ የመገበች ዓለምን እንደ እንቁላል በመሃል እጁ የያዘውን አምላክ በእጆቿ የታቀፈች ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። የክርስቶስ ሙሽራ ደገኛዋ ሰማዕት ቅድስት አርሴማ ምልጃና ጸሎቷ ረድኤትና በረከቷ ከሁላችን ጋር ይሁን። እንኳን አደረሳችሁ። ግዴላችሁም ይህንን ማለዳ በቤቱ ተሰብስበን ለምስጋና እኛ እልል እያልን ይህንን ጊዜ ስናሳልፍ ይህንን ጊዜ በጤና ጣቢያ የሚያሳልፉ ሰዎች አሉ። ይህንን ማለዳ እስር ቤት ሆነው የሚያሳልፉ ሰዎች አሉ። በሞትና በሕይወት መካከል ሆነው እያጣጣሩ የሚያሳልፉ ይህንን ጊዜ በስቃይ ያሉ ብዙ ሰዎች አሉ። እኛ የምንተነፍሰው ይህን ንጹሕ አየር ብርቅ ሆኖባቸው በኦክስጅን እየታገዙ በብዙ ስቃይ ውስጥ ይህንን ጊዜ የሚያሳልፉ አሉ። እኛን ከሕመም ከፈተና ከመከራ ሰውሮ እዚህ ካደረሰን ለዚህ ቸር አባት ምን ይገባዋል? ሳትሰስቱ ከፍ አድርጋችሁ ምስጋና ሰውለት። እግዚአብሔር ይመስገን። የትምህርታችን ርዕስ ነው። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ የሚገኝ ቃል ነው። እስኪ ሁላችሁም በሉት፣ እግዚአብሔር በሉ። ይመስገን። ድገሙት በማርያም አቤት። ምን ይበል እስኪ? ተመስገን በሉት ከልባችሁ።
ስለማይነገር ስጦታው፣ ተዘርዝሮ ስለማያልቅ ውለታው፣ ቃላት ስለማይገልጠው፣ ቃል ሊገልጠውና ሊዘረዝረው ስለማይችል፣ ስለዚያ ሁሉ በረከቱ ስለማይነገር ስጦታው ማን ይክበር? ማን ይመስገን? እግዚአብሔር ይመስገን። የተወደዳችሁ የእግዚአብሔር ልጆች እግዚአብሔርን የምናመሰግንበት እጅግ በርካታ ጉዳዮች አሉ። እንዳለመታደል ሆኖ ጠዋት ተነስተን ማማረር፣ ጠዋት ተነስተን ምክንያት ፈልገን ስለምናጉረመርም እንጂ እግዚአብሔርማ ያደረገው፣ እግዚአብሔርማ የዋለልን፣ እግዚአብሔርማ የሰራልን ምኑ ተዘርዝሮ ያልቃል? እንደ መላእክት ያለ እረፍት ቀን ከሌሊት ሳናቋርጥ ብናመሰግን ውለታውን አይተካም። ቅዱስ ባስልዮስ የተባለ የቤተ ክርስቲያናችን ሊቅ እንዲህ ይላል። እግዚአብሔርን የምናመሰግንባቸውን ምክንያቶች በቅዳሴው እንዲህ እያለ ይዘረዝራል። ነአኩቶ ለገባሬ ሰናያት ላዕሌነ፣ ለእኛ በጎ ነገርን ያደረገ፣ እስኪ በሉ ለእኛ ምን ያደረገ? ምን ያደረገ? በጎ፣ ሁልጊዜ በጎ፣ ሁልጊዜ መልካም፣ ሁልጊዜ ደግ፣ ሁልጊዜ ቸር፣ ሁልጊዜ ወዳጅ ማን ብቻ? ይህንን ጌታ እናመሰግነዋለን አለ። ደግሞ ምክንያቱ እንደዚህ ነው አለና በአራት ምክንያቶች እናመሰግነዋለን አለ። በስንት ምክንያት? እስመ ሰወረነ ወረዳነ አቀበነ ወአቅረበነ አለ። የመጀመሪያው እግዚአብሔርን የምናመሰግንበት ምክንያታችን ሰውሮናልና። ምን ብሎናል? ሰውሮናልና ምን እንለዋለን? ኧረ ለሰወረን ጌታ ምስጋና ይግባው። ሰውሮናልና እናመሰግነዋለን አለ። የተወደዳችሁ የእግዚአብሔር ልጆች ዛሬ መድረሳችን ጠላት ስለሌለ አይደለም። ማን ስለሰወረን? ባለጋራችሁ ዲያብሎስ አለ እንደ አንበሳ ይዞራችኋል፣ እየዞረን አያየንም። ምን ብሎናልና? ሰውሮናል። ብዙ የፍላጻዎች ብዙ ጦር ይወረወራል፣ ብዙ ምክር ይመከራል፣ ብዙ ሴራ ይሴራል። የለም እኛ አለን። ያ ሁሉ አልፏል። ምክንያቱ ምንድን ነው? አረ መስክሩ። ሰውሮናል በሉ። ሰውሮናል። ብዙ ቀን የቡና መጠጫ ሆነናል። ብዙ ቀን የኛ ደም የቡና ማወራረጃ ሆኗል። ሰው ያለ ቢላ ቆርጦ በልቶናል። ያለ ቢላ ሰው ያለ ጽዋ ደማችንን ቀድቶ ጠጥቶታል በሐሜት። ሰው ብዙ ጉድጓድ ቆፍሯል። ሰው መኖራችንን አልፈለገ ይሆናል። ያንን ሁሉ ወጥመድ ግን እግዚአብሔር ሰውሮ አሻግሮናል። ስለዚህ ምን እንለዋለን አለ? እናመሰግናለን። ሰውሮናልና መሰወሩ ነው ለምስጋና ርዕስ የሚያደርገን። ይኸውላችሁ እግዚአብሔር ሲመሰገን በምክንያት ነው። እግዚአብሔር ሲመሰገን በርዕስ ነው። በርዕስ ነው። ዝም ብሎ ተመስገን አይባልም። ሰውረኸኛል ምን በል ረድተ። ከዛ ደግሞ ቀጠለና ረድቶናልና እስመ ሰወረነ ወረድአነ። ቅዳሴ በተቀደሰ ቁጥር የማይቀር ምስጋና ነው። በነገራችን ላይ የቅዱስ ባስልዮስ ጸሎት ይላል ካህኑ ለእኛ በጎ ነገር ያደረገ ይቅር ባይ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር እናመሰግነዋለን። ሰውሮናልና ረድቶናልና ጠብቆናልና እስከዚህችም ሰዓት አድርሶናልና። የመጀመሪያው ምን ብሎናልና? ሰውሮናል በሉ። እግዚአብሔር ምን ብሎናል? በነገራችን ላይ ዶሮ ጫጭቶቿን በክንፏ እንደምትሸፍን እንደምትሰውር እግዚአብሔር በምሕረቱ ሰወረን፣ ሸፈነን፣ ከለለን። ከክፋት ከሌሎቹ ብቻ እኮ አይደለም፣ ከኛ ክፉ ምኞት ሁሉ እኮ ነው። እኛን እኮ የሚጠብቀው ከኛ ጭምር ነው። የለመነውን ሁሉ አግበስብሶ አይሰጥም። እግዚአብሔር እየመረጠ እያጣራ ነው። ለዚህ ነው ባስልዮስ ለእኛ በጎ ነገር ያደረጋል። እኛ በእኛ ላይ ብዙ ክፋት እኮ እናስባለን። ታውቃላችሁ፣ ሰው እኮ ሰው ብቻ አይደለም የሚያጠፋው፣ ሰው ራሱን ያጠፋል እኮ። ሰው ማንን ያጠፋል? ራሱን። ስለዚህ ሰው ለራሱ ጠላት ነው ማለት እኮ ነው። እኛን ከእኛም ይጠብቃል እግዚአብሔር። እግዚአብሔር ለእኛ ከእኛ በላይ ይቀርበዋል። እግዚአብሔር ለእኛ ከእኛ በላይ ያስባል። ራሳችንን ከምንወድበት የፍቅር ጥግ በላይ እግዚአብሔር እኛን የሚወድበት ፍቅሩ ይበልጣል። ሰው ቢጠላ ራሱን አይጠላም ተብሎ
ተብሎ ነው የሚታሰበው። ለዚህም ነው ባልንጀራህን እንደ ራስ አድርገህ ውደደው፣ ራስህን አትጠላውም ተብሎ ስለሚታሰብ ነው። ግን አንዳንድ ጊዜ ሰው በራሱ ላይ ይነሳል። ግን አንዳንድ ጊዜ ሰው በራሱ ላይ መጥፎ ያደርጋል። ግን አንዳንድ ጊዜ ሰው ራሱ ነው ያጠፋል። ስለዚህ ሰው ለራሱ ጠላት ነው ማለት ነው። ሰው ለራሱ ጠላቱ ነው የሚነሳበት ጊዜ አለ። በዚያን ጊዜ እንኳን የማይቀየር አምላክ ነው እግዚአብሔር ማለት ነው። ራሳችንን ከራሳችን እንኳን የሚጠብቅ አንዳንድ ቀን የሚያጠፉ ልመናዎችን ለምነን እግዚአብሔር አልሰጠንም። እየከለከለን አይደለም፣ እየከለለን ነው። እግዚአብሔር ሲከለክልም መከልከል አይባልም፣ መከለል ነው የሚባለው። እስኪ በሉት፣ መከለል ነው። መጋረድ መሰወር ነው። ሰውሮናልና እናመሰግነዋለን። ሰውሮናልና እግዚአብሔር። ሁለተኛ የምናመሰግነው አለ ረድቶናልና። እስኪ በሉ ምን ብሎናል? ረድቶናል። ትናንትና የዋልነው በማን ነው? ማን የረዳን? እግዚአብሔር የረዳን። አድረን እንዴ የተገናኘ ነው ማን ስለረዳ ነው? ቀኑን በሰላም የምንውለው ማን ቢረዳ ነው? ነገም የምንኖረው ማን ቢረዳን ነው? እግዚአብሔር ነው። ረድቶናል። ትናንትና አላልፋቸውም ብለን የፈራናቸው የተመሳቀለው ሁኔታ ውስጥ ሆነን ይህንን እንኳን ማለፈው አይመስለኝም ብለን ነበረ። አለፍነው። ማን ረዳ? ረድቶናልና ምን እንለዋለን? እናመሰግነዋለን አለ። ረድቶናል። የረዳንን አምላክ አስባችሁ፣ የረዳንን ጌታ እናመሰግናለን አለ ቅዱስ ባስልዮስ። ረድቶናልና ትናንትናን ማለፋችን በሱ እርዳታ ነው። ዛሬ መቆማችን በሱ እርዳታ ነው። ነገም ተስፋችን የሱ እርዳታ ነው። ስለዚህ ይሄንን እርዳታውን አይተን ምን እንለዋለን? እናመሰግነዋለን። ሶስተኛ ጠብቆናልና አለ። እስኪ በሉ ምን ብሎናል? ስለዚህ እግዚአብሔር ምናችን ነው ማለት ነው? መልካም እረኛ ነው እግዚአብሔር። እኛ በጎቹ ነን። እግዚአብሔር ያሳያችሁ። ያረኛ ቃላትን ነው በነገራችን ላይ እግዚአብሔርን እረኛ፣ እግዚአብሔርን አባት ምንላችሁ እንጂ እግዚአብሔር እረኛም እግዚአብሔር አባትም አይደለም። ይሄ ቃል አይገልጠውም። እግዚአብሔር አባትማ እኛ ለልጆቻችን አባት አይደለም እንዴ? ሰው አንድ ወላጅ የተጠራበትን ቃል ለእግዚአብሔር መስጠት፣ እኔ አባት ተብዬ ከሆነ እግዚአብሔርን አባት ብሎ መጥራት ስም ማጥፋት ነው። ግን ሌላ ቃል የለም። ወርቃማ የሆነ ያንን ፍቅሩን ያንን ክብሩን ሊገልጥ የሚችል ወርቃማ ቃል አለ። ሌላ ቃል የለም። አባት ከሚለው ከፍ ያለ ቃል የለም። ስለዚህ አባታችን ሆይ እንለዋለን። እግዚአብሔር ግን ከአባት በላይ ነው። አባት የሚለው ቃል አይገልጠውም እግዚአብሔር። ያ አባት በሰማይ ያለው አባታችን እኮ ማታ ሲገባ ለልጆቹ ዳቦ ገዝቶ የሚገባባት እኮ አይደለም፣ ስጋውን ቆርጦ የሚያበላባት። እንዲህ አይነት አባት ያየማል። ያ በሰማይ ያለው አባታችን እኮ ማታ ሲገባ ለልጆቹ ወተት ገዝቶ የሚገባባት እኮ አይደለም፣ ደሙን ቀድቶ የሚያጠጣ አባት ነው። ምስጋና ለስሙ ይሁን በእውነት ለአባታችን። ይሄ አባት አለ ይጠብቃል። ምን ይላል? ጠብቆናልና እናመሰግነዋለን አለ። ጠባቂ ብቻ አይደለም፣ ጠባቂ ብቻ አይደለም፣ እረኛ ብቻ አይደለም። ስንተኛ ነው እረኛ የሚሆነው። ሲርበን ደግሞ ምን ይሆናል? በግ ይሆናል፣ እንጀራ ይሆናል። ሲጠማን አረ ተናገሩ፣ የሕይወት ውሃ ይሆናል። ስንራቆት የጽድቅ ልብሳችን ነው። ሲጨልም የተደነቀ ብርሃን የማይጠፋ ፋኖስ ነው። ክብር ምስጋና ለመድኃኔዓለም ይሁን። በእውነት እግዚአብሔር ይሄ ነው ሁሉ ነገራችን ነው። እግዚአብሔር ሁሉ ነገራችን፣ ምግብ፣ ልብስ፣ ብርሃን፣ መንገድ፣ በግ፣ እረኛ፣ ውሃ ምንም አይሆነዋል። በቃ አንድ ነገር እኮ አንድ ነገር ነው አይደል? እግዚአብሔር ግን ሁሉ ነገራችን ነው። በጎውን ሁሉ የሚሸፍን ነው እግዚአብሔር። ያ አምላክ እንዴት ድንቅ ነው! አይገርማችሁ? ካህናቱ የሚጸልዩት ጸሎት ደግሞ እንዴት አያልቅም! ያ ምግብ አንድ እንጀራ አንድ ጊዜ ይበላል። አንድ በግ አንድ ቀን ይታረዳል። እንዴት ለዘላለም የሚታረድ አንድ በግ ይኖራል? ባካችሁ ካህናቱ ይሄ ገርማቸው ነው። በእንባ እየተናነቃቸው የሚጸልዩት ይህን ጸሎት ምእመናኑን የሚቆርቡትን አቁርበው ሲመለሱ እንደዚህ ይላሉ። እስመ ንሰዋዕከ ለዕለቱ ወንጠባህ ከዜ ወበዝደምከ ንሐጽ። አንድ በግ ነህ፣
ግን በየቀኑ እናርዳለን ይሉታል። እየሰማችሁ ነው? የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን የእግዚአብሔር በግ ነው። መድኃኔ ዓለም ምንድን ነው? እስቲ በግ ነው በሉ። ስንት በግ ነው? አቤት አንድ በግ ነው። ግን በየቀኑ ነው የሚታረደው። እንዴት አይነት በግ ቢሆን ነው? እንዴት አይነት በግ ነው? ደሙ ደግሞ አለ የዚያ በግ ደም ኃጢአትን ከበረዶ ይልቅ ያነጻል። ወበዝ ደም ከናጽ ይገይ ደም እኮ ያቆሽሻል። የመድኃኔ ዓለም ደም ግን ምን ይላል? አረ ክብር ምስጋና ለበጉ ለእረኛ። እንዴት አይነት ጠባቂ ነው! እንዴት አይነት ጠባቂ ነው! መጋቢም ነው ደግሞ ራሱ ምግብ ነው። አጠጭ ብቻ አይደለም መጠጥም ነው። ስለዚህ ይሄ አምላክ ጠብቆናልና ምን እንለዋለን? እባካችኋል ጠብቆናልና ምን እንለዋለን? ያኔ ራሳችንን ከአደጋ መከላከል በማንችልበት በእንቅልፋችን ጊዜ ምን አለን? ጠብቀን። ማንም እኮ በዛን ጊዜ ራሱን መከላከል አይችልም። ራሱ ማኖር እኮ አይችልም። ለራሱ እኮ እንክብካቤ ማድረግ አይችልም። በቃ መለስተኛ ሞት፣ ጊዜያዊ ሞት ላይ እኮ ነው ያለው። መተንፈሱ ብቻ ነው ልዩነቱ እኮ ከሞት የሚለየው። በዚያን ጊዜ ማን ጠበቀ? እግዚአብሔር ጠበቀ። ስለጠበቀን ምን እንለዋለን? ስንት ቀን ነው የሚጠብቀው? ስንት ቀን ነው ጥበቃው? አይገርማችሁም? አይሰለቸውም? እስቲ እግዚአብሔር ይሁን ስንት ሰው እንደሚለምነው ለስንት ሰው እንደሚሰጥ ይሁት፣ ስንቱን እንደሚጠብቅ ይሁት፣ ስንቱን እንደሚመግብ እስኪ ይሁት። እግዚአብሔር ለስንቱ እንደሚሰጥ አሁን አስቡት። እያንዳንዳችን እኮ አንዳንድ አይነት ልመና እኮ አይደለም ይዘን የምንመጣው ወደሱ። አንዱ የሚለምነው ልመና 10 ሊሆን ይችላል። አንዱ የሚለምነው ልመና 3 4 ጥያቄ ሊጠይቅ ይችላል። ሁሉም በፊቱ ልመና ያቀርባል። አሁንስ አበዛችሁት አይልም፣ ፊቱ አይጠቁርም። አበላችንንም ቀለባችንንም ነው ችሎ የሚያኖረን። እንዴት አይነት አምላክ እንደሆነ ይሄን አምላክ አለማመስገን ውለታ ቢስነት አይደል? ጥበቃው አባትነቱን አስቡት። እኛ አባት የምንለው እኮ ቅድም አልኳቸው፣ አባት እኮ የሆነ ቀን በቃ ትከሻው ይዝላል። በቃ ራስህን ቻል ይላል። ውጣልኝ ይበቃኛል፣ እስካሁን ድረስ ተሸከም ይላል። 18 ዓመት ሞልቷል ይላል። ራስህን ቻል እንጂ ሰርተህ ብላ እንጂ ይላል አባት። እግዚአብሔር 18 ዓመት ሞልቷቸዋል፣ ውጡልኝ አይልም። ከትከሻዬ ውረዱ አይልም። ትከሻው አይዝልም። ከማህፀን እስከ ሽምግልና ድረስ ይሸከማል፣ ያኖራል፣ ይመግባል፣ ይጠብቃል። የዘላለም አባት ነው። እየሰማችሁ ነው? የምን አባት? አቤት ዘላለም ማን ነው? ዘላለም ማለት ምን ማለት ነው? ገደብ የሌለው ጊዜ ማለት ነው። ገደብ የሌለው እስከ የሌለው ዘመን የዘላለም አባት አለው ኢሳይያስ። የዘላለም ብቻ አይደለም የዓለም ደግሞ። እስቲ የዓለም በሉ። የዓለም አባት ነው። ምን ማለት ነው ደግሞ ይሄ? ለምሳሌ ቀላል ጥያቄ ነው የምጠይቃችሁ። የኔ አባት ለኔ ምኔ ነው? ከባድ ነው። አሁን የኔ አባት ለኔ ምኔ ነው? አባት ነው አይደል? ለልጄስ? ለልጅ ልጄስ? በጣም ጥሩ። አንዴ እንድገመው። አባቴ ለኔ ምኔ ነው? አባት ነው ለኔ። እሺ ለልጄስ? ለልጅ ልጄስ? እግዚአብሔር ግን ለአባቴ ምኑ ነው? ለአባቴ ምኑ ነው? ለኔስ? ለልጄስ? ለልጅ ልጄስ? የዓለም አባት። ክብር ምስጋና ለዘላለም አባት ለመድኃኔዓለም ይሁን። የሁሉ አባት። አያችሁ እዚህ ጋር ቁመው አንድ ሽማግሌ ከዚያ የእሳቸው ልጅ ከዚያ የእሳቸው የልጅ ልጅ ሶስቱም ቁመው ቢጸልዩ ሶስቱም እግዚአብሔርን ምን ብለው ነው የሚጠሩት? አቤት አቤት። አሁን ሽማግሌው አባታችን ይላል። የሽማግሌው ልጅስ አያቴ አይለውም እግዚአብሔርን። ምን ነው የሚለው? የሽማግሌው የልጅ ልጅ ደግሞ ቅድመ አያቴ አይለውም እግዚአብሔርን። ሁሉም ተሰብስቦ ምናችን ሆይ ክብር ምስጋና ለአባታችን በሰማይ ለሚኖረው ለቅዱሱ ጌታ ይሁን። አባታችን አባት ነው። ግን እንዳይመስላችሁ ክፉ አባት ያሳደገው አቅም የሌለው አባት ያሳደገው እግዚአብሔርን በምድራዊው አባቱ ልክ እንዳይነካ
እየቀጣ እየገረፈ ያሳደገው አባት ካለ አንድ ሰው እግዚአብሔርን በዚያ በሚገርፍ አባቱ ልክ እንዳይለካው። ይኸውላችሁ አባት ቃል ሊገልጠው የማይችል እንዳልኳችሁ ድንቅ አባት ነው። አባት የልጆቹ እንባ የሚገደው አባት፣ እኔ ሙቼ ልጆቼ በሕይወት ይኑሩ የሚል ደግ አባት ነው። ሌላ ቃል አጥተን ነው አባት ያለው እግዚአብሔር። ስለዚህ ይሄ እግዚአብሔር በፊቱ እንመጣለን የምናቀርበው ሁለት ነገር ነው። እየሰማችሁ ነው? ጸሎት ይኸውላችሁ፣ ጸሎት በውስጡ ሁለት ክፍሎች ነው ያሉት፣ ምስጋና እና ልመና። ከዚህ ውጪ ሌላ ኮተት ጸሎታችሁ ውስጥ እንዳትቀላቅሉ። እናንተስ በምትጸልዩ ጊዜ እንዲህ ብላችሁ ጸልዩ። እንዴት? አባታችን ሆይ በሰማያት የምትኖር ድገሙት እንደገና። ተመስገን ማለት እኮ አይደለ? ስምህ ምን ይበል? ስምህ ይቀደስ፣ ይክበር፣ ይንገስ፣ ይወደስ፣ ከፍ ይበል። አድርገህልኛል፣ ሰውረህኛል፣ ጠብቀህኛል፣ ዛሬን አሳይተኛል። ስምህ ምን ይበል? ይሄ ምስጋና ይባላል። ከዛ የዕለት እንጀራ በደላችንን ወደ ፈተና ከክፉ ሁሉ፣ ይሄ ደግሞ ልመና ይባላል። ጸሎት በውስጡ ይሄ ነው። ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ነው። በቃ አለቀ። ጸሎት የጎረቤት ጉዳይ፣ ያለቆቻችሁ ጉዳይ፣ የሆነ ሰው ክፉ ሰው የምትሉት ያስጨነቃችሁ ጉዳይ ፊታችሁ ላይ መጥቶ እንዳይደቀኝ ስለናንተ በእናንተ ፍቅር የተሰቀለ የሞተላችሁ አምላክ አለ። እሱ ነው ፊታችሁ ላይ ሊደቀን የሚገባው ለጸሎት ስትመጡ። ስለዚህ ሕይወት ምስቅልቅል ብላባችሁ ሊሆን ይችላል። ከነ ጉድለቱ፣ ከነ ክፋቱ፣ ከነ ማጣቱ፣ ከነ ጉስቁልናው ግን ዛሬ ላይ ደርሳችኋል አይደለ? አዎ ዛሬ ከደረሳችሁ መጀመሪያ ስምህ ይቀደስ ነው የሚባለው። ምንም ጎደሎ ቢሆን ዛሬ ላይ ተናላ እድሜ ሊውት የመጨረሻው እግዚአብሔርን የምናመሰግንበት አለ። እስከዚህችም ሰዓት አድርሶናልና ማመስገኛው ርዕስ ቅዱስ ባስቀስ እስከዚህችም ሰዓት በሉ አድርሶናልና ምን እንለዋለን ማለት ነው? እናመሰግነዋለን። እዚህ መድረሳችን የሱ ደግነት ነው። እዚህ እንደርሳለን ብሎ ማን አሰበ? እግዚአብሔር እንደ ሰው ስላልሆነ እኮ ነው እዚህ ሰዓት መድረሱ። ይሄ ያድግድግ ጨለማ መገፈሙ እግዚአብሔር ስለሆነ እኮ ነው። ይቺ ፀሐይ የምትጠልቀውና የምትወጣው በሰው ቢሆን ኑሮ አስባችሁታል? እግዚአብሔር ስለሆነ ነው አብሮ የመሸው አብሮ የነጋው። ይሄው እኩል አነጋው። እኩል ከጠቅላይ ሚኒስቴር እኩል ነው የነጋው። ከሚሊዮነሮች እኩል ነው ያነጋው እግዚአብሔር። ደግሞ አንቺ ምን አለሽና ነው ማነጋለሽ አይልም እግዚአብሔር። ደግሞ አንተ ማን አለህና ነው ሚንስ አለህና ነው ደግሞ ላንተ ማነጋለህ አይል እግዚአብሔር። እስከዚህ ሰዓት አድርሶናል። ይሄው አነጋልን። ምን እንለዋለን? ተመስገን ነው። ተመስገን እግዚአብሔር ይመስገን። ተወደዳችሁ የእግዚአብሔር ልጆች ጠዋት ተነስታችሁ ቤት ውስጥ የሚኖር ወይም ጎረቤት መጥቶ ቢያናግራችሁ ከመኝታችሁ እንደተነሳችሁ ተመስገን ሳትሉ ከማንም ጋር አፋችሁ ላይ የአፋችሁ ማሟሻ መሆን ያለበት ተመስገን የሚለው ቃል ነው። ተመስገን የሚለው ቃል ተመስገን ሳትሉት አንድ እንኳን ከሰው ጋር እንዳታወሩ። እንዲህ ነው የሚለው ያነጋው ሌሊቱ በተኛንበት ያንን ድቅድቅ ጨለማ ገፎ አብርቶ የሚጠብቅ አባት እስከምንነሳ ምን አይነት ደግ አባት ነው! ለዚህ አምላክ ሌላ እኮ ግብር አይከፈልም እኮ። ምን በል ብቻ እስቲ ድገሙት። እንደኛ ክፉ ማን አለ በማርያም? ሰው አሁን 5 ፊደል እግዚአብሔርን ይከለክላል። ተመስገን ማንን ገደለ? ደግሞ ቀናችሁን ብሩህ ነው የሚያደርገው። ይገርማችኋል። ጠዋት ተነስታችሁ ያላችሁን ምክንያት ፈልጋችሁ ስለ ጤናዬ ስላነጋህልኝ ተመስገን፣ ስለ ልጄ ተመስገን፣ ስለ ወዳጆቼ ተመስገን፣ ከነጉድለቱ ስላላችሁ ስራ ተመስገን፣ ከነጉድለቱ ስለ ትዳራችሁ ተመስገን። ብቻ ምክንያት ፈልጋችሁ በ3 ምክንያቶች እግዚአብሔርን ማመስገን ጠዋት ተነስታችሁ ሁይ አነጋህልኝ። ካለቃችሁ እኩል እኮ ነው የሚያነጋው እግዚአብሔር። መጀመሪያ ላለቃችሁ ከዚያ ለእናንተ በስኬል እኮ አይደለም እግዚአብሔር የሚያነጋው የሚያኖረው እኩል ያነጋል እግዚአብሔር እኩል። ማን ነው እንደሚያደርግ? ከባለስልጣኑ እኩል ላንተ የሚያነጋልህ ማን ነበር? በቃ ከእግዚአብሔር በቀር ማን አለ?
እንዲህ በአሰራሩ እንከን የሌለበት ያለ ኮሚቴ እየሰራ ያለ ምክትል ሊቀመንበር ያለ ጸሐፊ እየሰራ ያለ መስሪያ ቤት እየሰራ ያለ መሳሪያ እየሰራ ስራው ይሄው ድንቅ ነው። ክብር ምስጋና ለአማኑኤል ይሁን። ተወደዳችሁ የእግዚአብሔር ልጆች፣ እግዚአብሔርን ያመሰገኑ አካላት ይሄው፣ ውለታውን ያልረሱ አካላት ይሄው። እና አርሴማ ምንድነው ለዚህ ክብር ያበቃቸው ከተባለ እኮ ይሄን ጌታ ወደውት ተከተሉት፣ ውለታው ገባቸው፣ አመሰገኑት፣ አከበሩት፣ ከበሩ። ሲጀመር እኛ ባናመሰግነው እልል ባንልለት ምን ይጎልበታል? ለሞስ ስናመሰግን እልል ስንል ክብሩ ለኛ እኮ ነው። ለመክበር ነው የምናከብረው እንጂ የኛ ክብር እግዚአብሔር ላይ ምን ይጨምራል? ስላመሰገንነው የሚጨምር ክብር የለም፣ ባናመሰግነው የሚጎልበት አንዳች ክብር የለም። በእግዚአብሔር ጉዳይ ላይ የምንጨምረው የምንቀንሰውም የለም። ግን ለኛ የሚጨመርልን በረከት አለ ስናመሰግን። ጠዋት ተነስታችሁ ተመስገን በሉት። እየሰማችሁ ነው? እስቲ አሁንም በሉት። እስቲ ድገሙት። ከልባችሁ በማለት ይኸውላችሁ፣ በቃል ብቻ አይባልም እግዚአብሔር። እየሰማችሁ ነው? አንዴ ስሙ። ዝም ብሎ ተመስገን አይባልም። የሆነ ቀን የተጨነቃችሁበትን ጉዳይ አስተካክሎ አበጃጅቶ ሰርቶት በደስታ ያስለቅሳችሁ የሆነ ቀን አለ አይደል? ከጭንቅ ያወጣችሁ ቀን አለ አይደል? የሰጣችሁ በጎ ነገር አለ አይደል? ያንን ውለታውን ልባችሁ ላይ ያዙት። በሱ ርዕስነት ነው ተመስገን የምትሉት። ወይ ልጅ ወይ ወላጅ ወይ ወዳጅ ወይ ስራ ወይ እድሜ ወይ ጤና ሰጥቷችሁ አይደል? ብዙዎቹ ሞታቸው ብቻ እኮ አይደለም አሟሟታቸው ከፍቶ በጅምላ ሞተው በግኒደር ተቀብረዋል። እስከዚህ ሰዓት አደረሰ። ዛሬን አሳይተኛልና ተመስገን ተብሎ እግዚአብሔር በርዕስ ነው የሚመሰገነው። እስኪ አሁን እጃችሁን እንደዚህ ያደርጉት። እንደዚህ ሁለቱን በሉ። አሁን ከልባችሁ ናችሁ ተመስገን በሉት። ከልባችሁ ድገሙት። አሁንም ድገሙት። ቀናችሁን የምስጋና ቀን ያደርግላችሁ። ቀናችሁን እግዚአብሔር ይባርክላችሁ። የእልልታ ቀን ያደርግላችሁ። ወስብሐት ለእግዚአብሔር።